فنواصل درسنا في هذا الكتاب حجة الوداع علينا لنا إن السنابة حج رسول عليه الصلاة والسلام أسرن يوم اللاي يارد يالو وكمنا. يقول المؤلف رحمه الله وفي اليوم الثامن من ذي الحجة كذو الحجة سمنتن يوكان لال وهو يوم التروية سمو يوم التروية تبلو يترال قال سمنتن يوكان ذو الحجة بقباز سمنتن يوك قبل يوم عرفة كذتن يوكان بفيت يالو كان يوم التروية تبلو يترال التروية مالت ترقمو ጥም መወገድ ማለት ነው። እንግዲህ በዛ ሰዓት የውሃ ችግር ነበር። ልክ 8ኛው ቀን ላይ ራሳቸውም ውሃ በደንብ ይወስዳሉ። ለግመሎቻቸው ለሚጋልቧቸው እንስሳዎችን በደንብ ስለሚያጠጡ እቃቸውን ሁሉ ቆዳቸውን ስለሚሞሉ የውመ ተርዊያ ተብሎ የተጠራው ለዚህ ነው ይላሉ። ሌሎች አቋሎችም ይተነዘራሉ። አልሙሂም ይሄንን እንይዛለን። የውመ ተርዊያ ተብሎ ይጠራል። 8ኛው ቀን ላይ توجه إلى منى رسول عليه الصلاة والسلام أردتني وكان ذو الحجة مكة قبتوال بلنا الطات فالزا طواف أرقو سعينا بين الصفا والمروة أرقو حجون مبال بوتا أراد كان أصال فوال بلنا الزا أراد كان وست ودى كعبة هدو طواف مبالم وري اللم تبلوال 8ኛው ቀን የደረሰ ጊዜ ከሐጁ ከዛ ከመካ እንግዲህ ሙህሪም ናቸው እሳቸው ቃሪን ስለሆኑ እሳቸው ጋር ቃሪን የሆኑት ኢህራም ያረጉ ፍቱ የተባሉት የተፈቱት ሙተመቲዕ የሚባሉት እነሱ ያህርማሉ የውመ ተርዊያ 8ኛው ቀን ለበይክ اللهم حجን ይሉና እንደገና ኢህራም ይጀድዳሉ። አልሙሂም ቃሪኑ በዛው በኢህራሙ ላይ ሙተመቲዖቹ አህረሙና ወደ ሚና ሄዱ ይላል። ከመካ ወደ ሚና فصلى بها من لا يسجدوا الظهر والعصر والمغرب والعشاء والفجر 5 صلوات እንግዲህ 8ኛው ቀን ሱብሂን መካ ነው የሰገዱት። الضحى አካባቢ ከመካ ወደ መዲና ወደ ሚና ተንቀሳቀሱ። ሚና ላይ 5 ወቅት ነው የሰገዱት። 5 ወቅት ሶላዋት 5 ሶላዋት የስምንተኛው ቀን ዙሁር ሚና ነው የተሰገደው። 2 ነው ረካዓ ነው የተሰገደው ብለናል በወቅቱ። ዓስርም 2 ረካዓ في وقته جمع የለም ሚና ላይ። መግሪብ ያው 3 ናት። ዒሻ 2 ረካዓ ይሰገዳል። ከዛ በኋላ ያርፉና ነጋ ጧት የውም ዓረፋ ሱብሂን ሚና ነው የሰገዱት ይላል። 5 ወቅት ሶላት ሚና ላይ ሰግደዋል ረሱሉ አለይሂ ሰላቱ ወሰላም። وهذا سنة አሁንም አንተ ከሄድ ከሐጅ ይሄንን ነው ማድረግ ያለብህ። طيب ثم مكث قليلا ትንሽ ዘገዩ ይላል። ሱብሂን የ9ኛው ቀን ጧት ሱብሂን ሚና ከሰገዱ በኋላ የተወሰነ ዘገዩ ይላል። حتى طلعت الشمس ፀሐይቱ እስከምትወጣ ድረስ ሚና ላይ ዘገዩ ረሱሉ አለይሂ ሰላቱ ወሰላም የ9ኛው ቀን ጧት። ይሄም ሱና ነው። ፀሐይ ሳይወጣ ወደ ሚና ወደ ዓረፋ አይከድም። فاجاز አለፉ ማለት ነው። حتى اتى عرفه በሚና ሄዱ አለፉ ዓረፋ እስከሚደርሱ ድረስ። فوجد القبة ቁባ ማለት ኸይማ ድንኳን ማለት ነው። ድንኳናቸውን አገኙ። قد ضربت له بنميرة እንግዲህ ዓረፋ ከመግባቱ በፊት የተወሰነ ሲቀር ነሚራ የሚባል ቦታ አለ። ድንኳናቸው እዛ ላይ ተተክሎ አገኙት። فنزل بها رسول عليه الصلاه والسلام ነሚራ የሚባል ቦታ አሁን መስጊድ አለው ይባላል። መስጊድ ነሚራ የሚባል እሱ ላይ አርፈው ዋሉ እስከ ዙህር ድረስ። حتى اذا زالت الشمس ፀሐዋ ስትዘነበል ይላል من منتصف السماء او من كبد السماء ከሰማይ ኩኩሉ ከሆዱ ወደ ምዕራብ ዘንበል ስትል አመረ بالقصواء ግመላላቸው እሷ ኮርቻ እንዲጫንላት አዘዙ። فرحلت له ኮርቻ ግመሌ ላይ ስቀሉልኝ አሉ። ኮርቻ ተሰቀለላት። እንግዲህ ኮርቻ የሚባለው ለግመል ከሆነ ረህል ይባላል። ፈረስ ሲሆን ሰርጅ ይባላል። ያህያ ደግሞ ሌላ አለው ብለናል ኢካፍ የሚባል
ለየሐይዋናቱ በአረበኛ ስሙ ይለያያል እኛ ኮርቻ ነው የምንለው አረበኛ ቋንቋ ሰፊ ነው ስለዚህ ረህል ጀርባዋ ላይ እንዲደረግና ኮርቻ እንዲዘጋጅላት አዘዙ ተዘጋጀችላቸው ጋለቡ ማለት ነው ቀስዋን ጋለቡና ፈአታ በጥነ الوادي እዛ እንግዲህ ሸለቆ አለ እዛ የሸለቆውን እንብርቱን ውስጡ ሸለቆው ወድገቡ ይላል وقد اجتمع حوله 124 أو 44,000 من الناس ሁለት አባባሎች እየተነዘሩ ነው ሰው በረሱሉ አለይሂ ሰላቱ ሰላም አካባቢ ዙሪያቸው አረፋ ላይ ሊቆሙ አካባቢያቸው ያሉ ሰዎች ወይ 124,000 ሷሃቦች ናቸው ወይ ደግሞ 144,000 ናቸው በጣም ብዙ ቁጥር ናቸው ይሄን ይያልን ያለነው ሂጅራው 4ኛ ዓመት ላይ የዛሬ 1400 ስንት ዓመት አልፎታል ማለት ነው 30 ዓመት 1430 ከ1430 ዓመት በፊት 144,000 ወይ 124,000 ሰው ማይክሮፎን የለ አሁን ያሉ ወሳይሎች የሉም በጣም አላህ Subhanahu Wa Ta'ala ያው ማድረስ ሪሳላውን ማድረስ ዋስትና እሱ ላይ ስላለ ሰው እንዲሰማቸው አረጋ አላህ Subhanahu Wa Ta'ala አሰሙ ያን ሁሉ ሰው فقام فيهم خطيبا رسول عليه الصلاه والسلام እነዛ ሰዎች ውስጥ خطبه ለማድረግ ቆሙ ይላል والقى هذه الخطبه الجامعه ወደፊት የምትመጣውን አካታች የሆነ ሁሉንም ነገር የዱንያውንም የአኺራውንም ነገር ሰብስባ ያዘች ኹጥባ ለዛ ለተሰበሰበ ሱሐባ አስተላለፉ ይላል ايها الناس እናንተ ሰዎች ማለት ነው ያ ايها الناس اسمعوا قولي የኔን አባባል በጥሞና ልብ ብላችሁ ስሙ አሏቸው فاني لا ادري لعلي لا القاكم بعد عامي هذا بهذا الموقف ابدا እኔ ከዛሬ ዓመት በኋላ በቀጣይ ዓመት እዚህ ቦታ ላይ እናንተን እንደማገኝ ስለማላውቅ አሁን ይሄ መሰናበቻ የመጨረሻው ኹጥባ ሊሆን ስለሚችል ቀውሌን በደንብ ስሙአል ይሄን ሙቀድማ ካስቀደሙ በኋላ እንግዲህ ሐምደላ ምናምን አርገዋል እዚህ ላይ اختصار ያደረጉ ان دماءكم አሉ ረሱሉ አለይሂ ሰላቱ ወሰለም ደሞቻችሁ አሉ የደም ጀምዕ ነው ዲማ የተፈለገው ደሞቻችሁ ማለት እርስ በርስ መገዳደል እናንተ ማለታቸው ደም ቢፈስም ባይፈስም አብዛኛውን በዛ ሰዓት እንግዲህ ግድያ ከተካሄደ ወይ በሰይፍ ወይ በቀስት ስለሚሆን ሰውየው ሲገደል ደሙ ይፈሳል ለዛ ነው ዲማአኩም በሚለው የተናገሩት ረሱሉ አለይሂ ሰላቱ ወሰለም እንጂ ደም በማያፈስም ምክንያት ቢገደል ሰውየው መገደሉ ምንድነው የሚሆነው حرام ማለት የፈለጉት እርስ በርሳችሁ መመታታትም ሆነ መገዳደል አሉ ደሞቻችሁ واموالكم ንብረቶቻችሁም حرام عليكم ለእናንተ ላይ حرام ነው አንዱ አንዱን መምታት አንዱ አንዱን መግደል ክልክል ነው በሸሪዓችን አንዱም ያንዱን ገንዘብ ካለ ፍቃድ ወይ ሳይሰጠው መውሰድ حرام ነው ብለው አስተጋቡ كحرمه يومكم هذا ልክ እንደ ዛሬው ቀን ሑርማ يوم عرفه ነው ያልን ነው ይሄንን የፈጠሩ እንግዲህ ከዘዋል ሲሆን ከነሚራ ተመልሰው ተነሚራ ተነስተው ወደ አረፋ ገባ ብለው በጥነ الوادي ላይ ነው ይሄንን ያረጉ ኹጥባ ያረጉ ያለ እንግዲህ አዛል ሊደረግ ነው ወደፊትና ያለ في شهركم هذا الزهراچو لا ያሉ في بلدكم هذا ذو الحجه ነው شهر አገሩም እንግዲህ መካና ومحولها على كل شيء من امر الجاهليه ማንኛውም ነገር በጃሂልያ የነበረ ተግባር በሙሉ تحت قدمي موضوع ከዚህ ከግሮቼ ስር ውድቅ ነው ወደ አምር الجاهليه መመለስ የለባችሁም ማለት ودماء الجاهليه موضوع በጃሂልያ የተፈሰሱ ደሞችና የተካዱ ግድያዎችም موضوعه ውድቅ ነው አሉ وان اول دم اضع من دمائنا دم ابن ربيعه بن الحارث እንግዲህ ከኛ ደሞች የመጀመሪያ ነው ውድቅ ማረገው ደም ቢኖር ረቢዓ ኢብኑ الحارث የሚባል ሰውዬ ደም እሱ ደምን መልሳለን ማለት አይቻልም ውድቅ ነው አሉ وكان مسترضعا في بني سعد بنو سعد زند لا تبي تلكو ነበር ይሄስ ልጅ فقتلته هذيل
ሁዛይሎች እንግዲህ በፊት ሰዓር ስለነበራቸው እነሱ ገለውት ነበር አሁን በዛ የተነሳ ግድያ መካሄድ የለበትም በራሳቸው ጀመሩ ረሱሉ አለይሂ ሰላቱ ወሰለም ስለዚህ አንድ ሰው ሸሪዓ ተንፊዝ ይደረግ የሚል ከሆነ በራሱ መጀመር አለበት ቀድሞ አንተ ራስህ ተጠብቃለህ በተሰብህን ሰነስርዓት ታሲዛለህ ከዛ በኋላ ተጣሊብ غيره ሁሉም እንግዲህ በየቤቱ ራስን ካስተካከለ ሙይተማውን ይሆናል ተስተካከለ ቤትህ ሙፈከክ ሆና ግን ሜዳ ላይ መንገድ ላይ ወጥተህ ሸሪዓ ብትል ሊሆን አይሆንም መጀመሪያ ከራስ ነው የሚጀምረው ረሱሉ አለይሂ ሰላቱ ወሰለም የጃሂልያ ዲማዎች ውድቅ ናቸው አሉ መጀመሪያው በኔ ነው የሳቸው ወገን ነው ተገዳይ ወደፊትም ሊሉ ነው ወሪበ الجاهليه موضوع በጃሂልያ ተሰጣጣችሁ የነበረው አራጣና ወለድ ገንዘብ እሱም ውድቅ ነው አሉ واول ربا اضع من ربانا ربا عباس بن عبد المطلب የመጀመሪያ ውድቅ የሚደረግ የወለድና ያራጣ ገንዘብ የኔ ያጎቴ የአባስ ኢብኑ አብዱል ሙጠሊብ ሪባ ነው እንዳባታቸው ይቆጥሯቸው ነበር ይባላል አባስ ኢብኑ ሙጠሊብ አቢ بعد አቢ ይሏቸው ነበር በጣም ነበር የሚያከብሯቸው ረሱሉ አለይሂ ሰላቱ ወሰለም ማክበራቸውን አይተው ሌሎችም ሷሃቦች በጣም ያከብሯቸው ነበር እና ዑመር እና አቡበክር እና ዑመር ሌሎች ስለዚህ እሱን ሪባ ውድቅ አረጋለሁ አሉ የመጀመሪያ فانه موضوع كله ربا على عباس መቀበል ቅንጣት ታህል መቀበል አይችልም راس المال ብቻ ነው መቀበል ያለበት በማለት ተናገሩ ረሱሉ አለይሂ ሰላቱ ወሰለም ሌላው ፈተቁላህ في النساء በሴቶች ጉዳይ አላህን ፍሩ አሉ እንግዲህ ሐጀተል ወዳዕ ላይ ሰረኛው አመት ነው ብለናል ከዛ በኋላ ብዙ አልቆይም في مرضهم ይመጣልናል مرض الموت ላይ ያሉ اوصى بالنساء ለሴቶች ጉዳይ አላህን ፍሩ ብለው ረሱሉ አለይሂ ሰላቱ ወሰለም መከሩ ኹጥባ አረጉ فانكم اخذتموهن بامانه الله بالله امانه ነው የያዛችኋቸው واستحللتم فروجهن بكلمات الله ፈርጆቻቸውንም ሐላል ያረጋችሁት በአላህ ቃል አቅድ በማረጋችሁ بعقد النكاح ስለሆነ ከኛ ስር ናቸው ብላችሁ በደልና ግፍ እንዳትፈጽሙ በሴቶች ላይ አሉ ወለኩም عليهن ለናንተ ደግሞ በእነሱ ላይ ያላችሁ ሐቅ አሉ አላ يطعن فروشكم احدا تكرهونه ሴት በባሏ ላይ እንግዲህ ሌሎችም ሐቆች አሉባት ከነዛ መካከል ባልዮ የሚጠላውን ሰው የባሏን ፍራሽ ወይም የባሏ ቤት ፈቅዳ ላታስገባ ሐቅ አለባት በባሏ ላይ አሉ فإن فعلنا ذلك ያለ ፍቃዳችሁ ይሄን ካረጉ ከሰሩ فاضربوهن ضربا غير مبرح መምታት ምቷቸው ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም ባይሆን ምቱ የተእድብ ምት መሆን አለበት ብለናል ካንድ ብዙ መጃሊሶች ላይ ሰውዬ ልጁን ሲያድብ ባሪያውን ሲያድብ ሚስቱን ሲያድብ አመታቱ የመበቀል አመታት መሆን የለበት ችግር ማያመጣ ምት መሆን አለበት የተእድብ ምት መሆን አለበት ምቱ ስለዚህ ቁርአንም ፈቅዷል እንግዲህ ንሹት ከፈራ ሰውየው فعظوهن واهجروهن في المضاجع واضربوهن በሶስት አይነት ደረጃ ነው አላህ ያስቀመጠው ሸሪዓችን የተወው ነገር የለም እኛ ከመራቃችን የተነሳ ከጀህላችን የተነሳ ሰውየው ከሚስቱ አመጽ ከፈራ የመጀመሪያው እርምጃ ምንድነው የሚሆነው ትመከራለህ ፈዒቡሁን ምከሯቸው ይላል አላህ Subhanahu Wa Ta'ala መምከር ከዛ በኋላ ምክር ካልበቃት ተህጀር في المضجع ተጠቅለህ ትተኛለህ ብቻ እንግዲህ ድሮዎቹ ሙህሰናት ናቸው ተጠቅለህ ስተኛ ከብትር የበለጠ ያማታል ያም ካልበቃ ወድሪቡሁን ይመታሉ አመታቱን ረሱሉ አለይሂ ሰላቱ ወሰለም እየሸረሁልን ضرب غير مبرر فإن أطعنكم فلا تبغوا عليهن سبيلا ከዚህ ከሶስቱ ባንዱ ከታዘዙ ወይ በምክር ወይ በመራቅ ወይ በምትር ሌላ መንገድ መፈለግ የለባችሁም አንዴ እዛ ጊዜ ያስቀይመሸኛል ብለ ሌላ
በቀል መሄድ የለብህም ወደ ሌላ ብሻለይ በምክር خلاص ነገሩ ተፈታ እምቢ ብላ በሃጅር እሺ ካለች ነገሩ ተፈታ በብትርም እሺ ካለች ነገሩ ተፈታ ከዛ በኋላ እምቢ ካሉ ወደ አራተኛ እዛው ላይ فابتغوا حكما من اهله وحكما من اهله ወደ ሽምግልና ከሷም ከሱም በተሰቦች ሰበሰቡና ጉዳዩን ያያሉ ስለዚህ ረሱሉ አለይሂ ሰላቱ ወሰለም ይሄንን ችላላሉ ያ ሁሉ ሱሐባ ተሰበሰበበት መሃል ስለ ሴቶች ጉዳይ አንስተው አላህን ፍሩ በሴቶች ጉዳይ ብለው ሐቃቸውን ተናግረዋል ወለሁና አለይኩም ይላሉ የሴቶች ደግሞ ሐቅ በእናንተ ላይ አሉ ሪዝቁሁና ወኪስወቱሁና ቢልማዕሩፍ አንተ የሰው ልጅ አምጥተሃል ቤት ማብላት ማልበስ ማጠጣት ያንተ ለሷ ባንተ ላይ ያለ ሐቅ ነው ማብላት አለባችሁ ከምትበሉት ከምትለብሱት አንተ ስትለብስ እሷም መልበስ አለበት አንተ ስትበላ እሷም መብላት አለበት አምኪን ያ አብዛኛው ብዙ ሰው ማለሽ ለስራ የሚወጣ ሰው ይኖራል አልሙሂም እሱ የተለየ ምግብ ይበላል ቤት ሽሮ ማሟላት ያቅተዋል ይሄ መሆን የለበትም አንተ ስጋ ከበላ እሷንም ስጋ ያምራታል ስጋ ትበላል ለዒድ ለተለያዩ ሙናሰባዎች ምትቀይር ከሆነ ልብስ እሷም ትቀይራለች እንዳንተው ሰውና አላህ Subhanahu Wa Ta'ala በዛው በከሊማው በአቅድ ንካህ አብቅቶላችሁ ከበታይ ሆነዋል እነሱ ሐቃቸውን እንዳትዘነጉ حتى فقهاؤنا يا شباب ሰውየው ነፈቃ ካልቻለ ኪስዋ ካልቻለ ሴትዮዋን ማስተዳደር ካልቻለ ፈስ ይደረጋል ይላል ንካህ እንዴት ብላ ትኖራለች ሳትበላ ሳትጠጣ ሳትለብስ ስለዚህ እዛ ደረጃ ኢንሻአላህ አንደርስም አልሙሂም የሴቶችን ሐቅ እስልምና ችላ ብሏል حقوق المرأة የሚሉት ሰዎች ውሸታቸው ነው እንደ እስልምና ሴትን ያከበረ ሴት እንደ እንቁላል ተሸሽጋ እንድትኖር ነው የሚፈልገው እስልምና ዝንብ እንዳይወራ حقوق المرأة የሚሉት ሰዎች ደግሞ የሚፈልጉት ራቁቷን እርቃኗን እንደ ውሻና እንደ ፍየል ወጣ ሻሃዋታቸውን ተፈጽመው እንደ እንትን ሊጥሏት ነው የሚፈልጉት ይሄ ነው እየሆነ ያለው ስለዚህ በሚባለው ነገር መታለል አያስፈልግም በጃሂልያ ሴት እንደ ንብረት ይወረሱ ነበር እስልምና ሲመጣ ፈንታ አረጋላት እንኳን እሷ ልትወረስ እንደ ንብረት ወራሽ አረጋት አሁን ወንድ ሁለት ይበላ እሷ አንድ የወንዳን ይሄ ሁሉ መሳይል ላይ አይደለም መሳይል ፈረዲያ ማወቅ ያስፈልጋል ሴት ግማሽ የምትመላበትም ቦታ አለ የለም አለ ሴት ልጅ ንስፍ የምትበላበት ቦታ አለ على كل مسألة ورجم ነው ሴቶችን ጉዳይ ረሱሉ አለይሂ ሰላቱ ወሰለም በደንብ አድርገው ኹጥበተል ሐጀተል ወዳዕ ላይ ያረጉት ኹጥባ ላይ አስተላልፈዋል ነው በመቀጠልም ምን አሉ ወቀት ተረክቱ ፊኩም ማ እኔ እናንተ ውስጥ የሆነ ነገር ትቸላችኋለሁ አሉ ለን ተضሉ بعده ان اعتصمتم به በሱ ተጠበቃችሁ እሱን በደንብ ከያዛችሁ ከሱ በኋላ ማጠሙበት መመሪያ ትቸላችኋለሁ በደንብ ያዙ እሱን ይላሉ كتاب الله ይሄ ታውቁላችሁ ነገር የአላህ ቁርአንን ትቸላችኋለሁ ቁርአን ባለው የምትሰሩ ከሆነ ጥመት ሊያጋጥማችሁ አይችልም በፍጹም በማለት ረሱሉ አለይሂ ሰላቱ ወሰለም ኹጥባቸውን ተናገሩ አዩሃ الناس አሉ አሁንም በመቀጠል انه لا نبي بعد ከኔ በኋላ ነብይ የለም ما كان محمد ابا احد من رجالكم ولكن رسول الله وخاتم النبيين رسول عليه الصلاه والسلام ወንድ ትልቅ ልጅ ያላቸውም ብለናል ወንዶቹ በህፃንነት ነው በብሩ የሞቱ ስለዚህ የሪጃላቸው አባት አይደለም ዘይድ የዘይድን ተበኒ ሲያፈርስ ነው ይሄ አንቀጽ ሙሐመድ የአላህ መላእክተኛና የነቢያቶችና የሩሱሎች መቀምቀሚያ ነው እንጂ
አባ አሐድ ሚን ሪጃሊኩም አይደለም ይላል። ስለዚህ አሁን እሳቸው ያንን ሲያብራሩ ከኔ በኋላ ነብይ የለም አሉ። እሳቸውም ጋር የለም ብለን ሸሃደት አነ ሙሐመድን ረሱሉላህ ማለት ሰለላሁ ዐለይሂ ወሰለም ረሱሉ ዐለይሂ ሰላቱ ወሰላም ለሁሉም ነው የተላኩት። በሳቸው ጊዜ አብሮ የተላከ ነብይ የለም፣ ከሳቸው በኋላም የሚላክ ነብይ የለም። ስለዚህ ከኔ በኋላ ነብይ የለም አሉ። ወላ ኡመተ ባዕደኩም ከእናንተ በኋላም ሌላ ኡማ ሊመጣ አይችልም፣ እስከ የውመል ቂያማ የምትቀጥሉት እናንተው ናችሁ አሉ። አላ ፈዕቡዱ ረበኩም ጌታችሁን በብቸኝነት አምልኩት፣ ሽርክ የሚባል ነገር ራቁ ብለው ረሱሉ ዐለይሂ ሰላቱ ወሰላም መከሩ። ወሰሉ ኸምሰኩም እንግዲህ ዕቡዱ አለው ውስጥ ወደፊት የሚዘረዘሩት ነገሮች ይገባሉ። ተኽሲስ ባዕደ ተዕሚም አው ተፍሲል ባዕደ አልኢጅማል። አምስት ወቅታችሁን ጠብቃችሁ ስገዱ አሉ። ወሱሙ ሸህረኩም ወራችሁን የታወቀውን ረመዳንን አስተካክላችሁ በደንብ ጹሙ አሉ። ወአዱ ዘካተ አምዋሊኩም የንብረቶቻችሁንም ዘካ ጠብቃችሁ አውጡ፣ የወጀበበት አካል ማለት ነው። ጢበተን ቢሃ አንፉሱ ስትሰሩ ይሄንን አሁን የተባላችሁትን ነፍሳችሁ የወደደይ ስኮን ላለፉት ለሁሉም ነው የሚሉም አሉ፣ ለዘካ ብቻ ነው የሚሉም አሉ። አልሙሂም ማንኛውንም ዒባዳ ስታከናውኑ ወይ ዘካተል አምዋልን ስትሰጡ እንግዲህ ማል የሚባለው ነገር ትንሽ ውደታ ስላለበት እየተሰላቻችሁና ምን አላህ ሻብኝ እያላችሁ ሳይሆን ወዳችሁ ነፍሳችሁ ተረጋግቶ ወዳችሁ ስጡ ዘካችሁን አሉ። ወተሑጁነ በይተ ረቢኩም የጌታችሁን ቤት ካዕባን ደግሞ ሐጅ አርጉ አሉ ረሱሉ ዐለይሂ ሰላቱ ወሰላም። ወአጢዑ ውላተ አምሪኩም ውላት ይላል ለፍዝ ይራጅ ውላተ አምሪኩም የሹማምታችሁን ማለት ኃላፊያችሁን ደግሞ ኡመራዎቻችሁን ታዘዙ አሉ። ይህን ካረጋችሁ ተድኹሉ ጀነተ ረቢኩም ጌታችሁ ጀነት ትገባላችሁ ብለው ረሱሉ ዐለይሂ ሰላቱ ወሰላም ዘጠነኛው ቀን ዙልሂጃ ምክር አካሄዱ ይላል። ይሄ ሁሉም የሆነው እንግዲህ ቀብለ ሶላት ዙህር ነው። ወአንቱም ትስአሉነ ዐኒ ያሉ ረሱሉ ዐለይሂ ሰላቱ ወሰላም አሁን በመቀጠል እነዛን 144000 ወይ 144000 ሷሃቦች እናንተ ደግሞ ስለኔ የውመል ቂያማ አላህ ይጠይቃችኋል። ረሱል ልኬላችሁ ነበር፣ ያ ረሱል የላኩትን መልአክ አድርሷችኋል፣ አላደረሳችሁም። የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱም አይቀርም። አላህ ሱብሓነሁ ወተዓላ ሁሉንም ይሰበስባል፣ ሩሱሎችንም ይሰበስባል። ምንድን ነበር ህዝቦቻችሁ የሰጧችሁ መልስ ምንድን ነበር ይጠየቃሉ ሩሱሎች በሙሉ። እንግዲህ አድርሰናል ይላሉ ሩሱሎች። ከዛ በኋላ ኺሳሙ ይቀጥላል። ስለዚህ ትጠየቃላችሁ ስለኔ አሉ። ፈማ አንቱም ቃኢሉነ እናንተ በዛ በምትጠየቁበት ዕለት ስለኔ ምንድነው የምትሉት? አላህ ሲጠይቃችሁ ምን መልስ ትሰጣላችሁ? በማለት ረሱሉ ዐለይሂ ሰላቱ ወሰላም እንግዲህ ሷሃቦች ዙሪያውን የተሰበሰቡት ከረሱሉ ዐለይሂ ሰላቱ ወሰላም ሸራኢዕ ዲንና አህካም ዲንን ለመማር ነው። ረሱሉ ደግሞ ዐለይሂ ሰላቱ ወሰላም የሰበሰቧቸው ለሻሃዳ ለመያዝ ነው ከነሱ የሚል ትናንት አሳልፈናል። በዛ መሰረት ትጠየቃላችሁ፣ ምንድነው መልሳችሁ አሏቸው። ቃሉ ነሽሀዱ አነከ ቀድ በለግተ ወአደይተ ወነሰሕተ እኛማ ከተጠየቅ መልሳችን ይሄ የሚቀጥለው ነው። ልክ እስልምናን ሪሳላን እንደሚገባው እንዳደረሱና ለኛ እንደተናገሩና እኛን እንደመከሩ ለአላህ እንመልሳለን ሲጠይቀን በማለት መሰከሩላቸው ሱሐቦቻቸው ሪድዋኑላሂ ዐለይሂም አጅማዒን። فقال بأصبعه السبابة قال እንግዲህ ባለ እንደሚባል ሁሉ በአረበኛ እንደዛ ዓለም ለማለት ይጠቀሙታል። يطلقون القول على الفعل እኛም እንላለን ቁጭ በል እንላለን። ቁጭ በል ማለት ቁጭ የሚለውን ቃል ተናገረው ማለት አይደለም። ቁጭ በል ማለት ምን ማለት ነው? ስራውን ተቀመጥ ማለት ነው። አሁንም ፈቃለ ቢኡስቡዒ ማለት በእጃቸው ተናገሩ ማለት ሳይሆን አሻረ ጠቆሙ፣ በጣታቸው ጠቆሙ። አሰባባ ማለት ይቺ መጠቆሚያ ጣት ማመላከቻ ጣት ይላሉ። ሌሎችም ሌላ ስም የሚጠሯት አሉ ብለን ሰባባ ተባለች።
ሰባብ ማለት ተሳዳቢ ማለት ነው ታስጨምርባት ደግሞ ሴት ተሳዳቢ ይሄ መሽሁር ነው አይደለም ሰውየው ሲያናድድ ወይ ስትጣላው እንደዚህ ትለዋል ይሄ ምን ማለት ነው እንደዚህ ማለት السباب السباح ብሎ መጥራት ይቻላል ይላል السباح او المسبح እንግዲህ ተሸሁር ላይ እንጠቅስባታል ننزه الله سبحانه وتعالى توحيد إشارة للتوحيد سباحة أو المسبحة تبالالي سبابا مياو سوج ይህን ጣታቸውን እንደዚህ ጠቀሱና وينكتها إلى الناس ወደ ሰዎች እንደዚህ ይጠቁሙባታል اللهم اشهد 3 مرات ሶስት ጊዜ اللهم اشهد አንዴ ወደ ሰዎቹ አንዴ ወደ ላይ እነዚህ መስክረውልኛል አንተም ተብሊግ ሪሳላይን መስክርልኝ እነሱንም ሸሃዳ ተቀበልልኝ ይያሉ ሶስት ጊዜ اللهم اشهد اللهم اشهد اللهم اشهد ሶስት ጊዜ አሉ ይላል ስለዚህ ሐጀተል ወዳዕን በሚመለከት ወሲያችን صفة حجة النبي በማለት ይታወቃል في صحيح مسلم ያለ حديث طويل جدا رواه جابر بن عبد الله الأنصاري رضي الله عنهما እሱን መቅራት ያስፈልጋል የሶሒህ ሙስሊም ያለ ሐዲስ ነው ተፋሲል ሐጀተል ወዳዕ እንደ ጃቢር ያወራ የለም ይባላል እሱን ኢንሻአላህ ያለው ሰው እሱን ያነባል وكان الذي يصرخ في الناس رسول عليه الصلاه والسلام የሚሉትን የሚያስተጋባውና የሚያስተላልፈው በሰዎች መካከል ማን ነበር ይላል بقول رسول الله صلى الله عليه وسلم وهو بعرفه عرفه ያሉ እነዚህን ኹጥባዎች በሚሉበት ሰዓት ለሰዎች የሚያደርሰው በስማ በለው ማን ነበር ይላል ربيعة بن أمية بن خلف እንግዲህ ረቢዓ አባቱ ኡመየት ብኑ ኸለፍ ካሁን በፊት ታሪኩን አሳልፈናል ማታ على الكفر إذا الرجل الوحيد ወይም ኡመየት ብኑ ኸለፍ نعم ذا أخوه በድር ላይ ተገሏል ብለናል የዚህ ሰውዬ አባት ልጁ ሱሐቢይ ነው እሱ ነበር ከረሱሉ አለይሂ ሰላቱ ወሰለም ረሱሉ እንዲህ ያሉ ነው ይያለ የሚያስተላልፍላቸው እሱ ነበር ሙበሊግ ማለት ነው ሱራህ ማለት መጮህ ማለት ነው እንግዲህ ረሱሉ አለይሂ ሰላቱ ወሰለም ያን ሁላ ሰው ማስተማት በጣም ከባድ ነው እኛውን እቺ ከለለች ይሄ መስጊድ ስንት ሰው ይይዛል طيب እኛ ላሉ ባሊ ቢላሽያ ሌሎች ቢሆኑ የድሮ ሰዎች ቢሆኑ ሷሃቦች የመስጊድ ስንት እንደሚይዝ ያውቁታል ምክንያቱም ላተምሩ አለኝ ሸይ ሐመጀ እንደዚህ ሐመለን አይተው አሁን የሶፉ ስንት ሰው እንደሚይዝ ያውትና ሶፉን ይደርጉታል طيب አልሙሂም ማይክሮፎን ከሌለ የኢማሙ ድምጽ አይሰማም ሳቸው ግን የተወሰነውን ያሰሙታል የተወሰነውን ደግሞ ይሄ ረቢዓ ኢብኑ ኡመያ ኢብኑ ኸለፍ እሱ ያሰማላቸዋል ስለዚህ ይቻላል ነው አሁን በዛ ሰዓት ይሄ ቢኖር ይሄን ይተቀሙት ነበር ይሄ ስለሌለ ያው አሰማ በላ ስለዚህ አንተም ባለው ወስላ ተግብ ማድረግ ትችላለህ ይሄንን የሚቃወሙ ሰዎች አንዳንድ ሰዎች አሉ ይሄ ጁሙድ ነው የሚባለው እንደውም ዋጅብ የሚሆንበት ጊዜ ይኖራል ይላል ምክንያቱም ኢማሙ እንቲቃላቱን ማወቅ ሶላትህ እንዳይበላሽብህ ግዴታ ነው ያንን እንቲቃላቱን በዚህ ሳቢያ ብቻ ከሆነ የምታውቀው ይሄን መጠቀም ግድ ይላል ማላየቱም الواجب الا به فهو واجب ስለሆነ طيب وبعد أن فرغ النبي صلى الله عليه وسلم من إلقاء الخطبة إن خطباتهم تناقروا سيشرسوا إلى نزل عليه قوله تعالى እንግዲህ ኹጥባ ላይ ያሉ በመሃል ነዋዛን የተደረገው ለዙሁር የሚል ሪዋያ አለ እንግዲህ ሐዲሱን ቢጡሊሂ ፊ ኢማም ሙስሊም አለ ያለው ሰው ማንበብ ነው አረበኛ የሚችል የማይችል ደግሞ እንግዲህ ያው ማስነበብና ማዳመጥ ያስፈልጋል ኹጥባ አርገው ሲጨርሱ አላህ Subhanahu Wa Ta'ala እንዲህ ያለ አንቀጽ አወረደላቸው اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا የሚለው አንቀጽ في سورة المائدة ላይ ይገኛል ይሄ የወረደው ረሱሉ አለይሂ ሰላቱ ወሰለም ኹጥባቸውን በጨረሱበት ሰዓት ነው ከዚህ በኋላ የሚጨመር ነገር የለም የሚቀነስ ነገር የለም ዲን ተሟልቷል የሚያስፈልገው اتباع ብቻና መፈጸም መተግበር ብቻ ነው ማለት ነው ولما نزلت بكى عمر رضي الله عنه عمر علقس فقال له النبي صلى الله عليه وسلم ما يبكيك
ምንድነው የሚያስለቅስህ ለምን ታለቅሳለህ ቁርአን አያ ሲወርድ ያስደስታል እንጂ ያስለቅሳል ወይ ማለታቸው ነው ረሱል አለይሂ ሰላቱ ወሰለም قال أبكاني أن كنا في زيادة من ديننا نين ያስለቀሰኝ ጉዳይ ቢኖር አሉ ዑመር ረዲየላሁ ዐንሁ እኛ እስካሁን ዲናችን የጨመረ ማናውቀውን ያወቅን እየጨመርን ነበር ያለነው አሉ فأما إذا كمل فإنه لم يكمل شيء قط إلا نقص فقال صدق ሙልሃም ናቸው እንግዲህ ከናንተ በፊት አሉ ኡማዎች ላይ ሙልሃሙን ሙሐደሱና አሉ ከኔ ኡማ ሙሐደስ ካለ ዑመር ናቸው ብለዋል ረሱል አለይሂ ሰላቱ ስለዚህ እሳቸው እስካሁን ቀስ እያለ ቀስ በቀስ በ23 ዓመት ውስጥ እየተሟለ ቀስ እያለ የጎደለውን እየተናገረ አህካም ያወቅን ምን ያወቅ አሁን አለውም አክመልቱ ለኩም ዲናኩም ሲል ከሞላ ወደ የት ነው የሚሄደው አሉ ወደ መምከር ዲኑ ራሱ ይጎላል ማለት አይደል ዲኑ የተሟላ አይጎልም ግን የሰዎች አቀባበላቸው የቀነሰ ይሄዳል ስለዚህ እውነትን ነው በማለት ረሱል አለይሂ ሰላቱ ወሰለም وافق عمر تسمعوا إلى وبعد الخطبة زبالة انتن أبابال خطبات يجرس رسول عليه الصلاة والسلام أذن بلال بن رباح الأذان في الحبشة بالوالد بالال الرسول عليه الصلاة والسلام أذان عرب ثم أقام كذا إقام عربنا فصلى رسول الله صلى الله عليه وسلم بالناس الظهر رسول عليه الصلاة والسلام صحابتين ظهر سجدواچو إلى ثم أقام فصلى العصر الذي السنة وندزنه لأن مذهبوچين بخلفه عرف عليه ظهر العصر بعد السجدال جمع التقديم يتدرجات قصر يتدرج ظهر ሁለት ረካዓ ይሰገዳል አዛን ተደርጎና ኢቃም ተደርጎ ከዙሁር እንደተሰላመተ አዛን አይደረግም ኢቃም ይባልና ማን ይሰገዳል አስር ይሰገዳል قصرا وجمعا من السجد وهي جمع التقديم طيب إيه نارد إيه كسجدوا على ظهر عصر جمعا وقصرا ثم ركب حتى أتى الموقف فذهب على قصوى علت سوان قال لبنا مقوم يوبوتاه فجعل بطن ناقته القصواء إلى الصخرات رسول عليه الصلاة والسلام የግመላቸውን የውስጡን አካሏን ሆዷን አካባቢ ከተራራው ስር ያሉ ቋጥኞች አሉ ወደዛ አዞሯት ይላል وجعل حبل المشاة بين يديه እግረኞች ግመል ሳይጋልቡ ሚስተባሰቡበትን ቦታ እሱን ፊትለፊታቸው አረጉ ይላል ሲቆም واستقبل القبلة ወደ ቂብላ ዞሩ ወደ ካዕባ ማለት እንግዲህ አረፋ ሚና على شرق مكة ነው የሚባለው ወደ መካ ወደ ምስራቅ ስለዚህ ከአረፋ ወደ መካ ለዙር የሚል ሰው ወይ የሚሰግድ ሰው ወደ የት ነው የሚዞረው ወደ ምዕራብ ነው ወደ መካ ዞሩ ሲቆሙ ይላል ወደ ካዕባ فلم يزل واقفا حتى غربت الشمس ዛሉበት ቦታ ቆመው አልተወገዱም ፀሐይ እስከምትገባ ድረስ وذهب الصفرة قليلا የስትገባ ያለው እንግዲህ ቢጫ መልክ አለ እሱም እስከሚጠፋ ድረስ حتى غاب القرص ፀሐይ ስትገባ እንግዲህ ቁርስ አላት ሹዓኡ ነጸብራቅ እሱ እንዳለ እስከሚወገድ ድረስ እዛው አረፋ ላይ ነበሩ እንደዚህ ነው የሚደረግ ስለዚህ ከዙህርና ዐስርን ወቅት ዙህር ሰግደው መግሪብ ألم اسكمل درس انجدي دعاء يا رب الرسول عليه الصلاة والسلام أفضل الدعاء دعاء يوم عرفة بله الرسول عليه الصلاة والسلام وأفضل ما قلته أنا والنبيون من قبل لا إله إلا الله سلزت وعرفة علي سويه بدعاء بالزيون ما صار له التبك بطل كلا وقال سوء عيروا حج ميت سوى الله وفقت በመታወቁ ቋንቋ ዱዓ ማድረግ ይችላል ባረበኛ ቢሆንና ከረሱሉ አለይሂ ሰላቱ ሰላም የተነቀሉት ዱዓዎች ቢሆኑ አፍضሉስ እሱን ካልቻልክ ግን አላህ Subhanahu Wa Ta'ala لا تشتبه عليه الألسن ቋንቋዎችን የፈጠረው እሱ ነው አይመሳሰልበት በመታወቁ ቋንቋ መለመን ይችላል ብቻ ማላያዕን ትተ ዱዓ ማድረግ ጊዜውን መጠቀም ረሱሉ አለይሂ ሰላቱ ሰላም ይሄን አረጉ ይሄን ሲያረጉ ብዙ ሰዎች ረሱሉ አለይሂ ሰላቱ ሰላም ቆሙበት እንቆማለን እንዳይሉ ወቀፍቱሃ ሁና
وعرفة كلها موقف الرسول عليه الصلاة والسلام إني يتمكننا أيوة الزمقوم سلهون أنجي عرفة دنبر كوناتشو عرفة دنبر كتقبا من يوم بطالك مقوم يتشالال بلو رسول عليه الصلاة والسلام في الصحيح تناقروا سلز ملكة تشالو يبالال عرفة دنبر من ناقروا عرفة دنبر وسط مقباتهم كارقاقت كمان يوم بطا مقوم تشلال جبل الرحمة يبالال الزيال لو قرى زالين وطعلن እያሉ የሚታገሉ ሰዎች አሉ እሱ ليس من المناسك ومن العجائب سوره የሚሰወሩ አሉ ዛሂድ ግመሎች አሉ ሶፈራቶች አሉ ጀበሉ ጋር ለሸባካዚ تخدش العبادات عباده سلفوች ካሁን በፊት እንዳልኩ يتخفون بها عند سلفي ወይም من السلف عباده ሲያደርግ 20 ዓመት ሚስቱ ሳታውቀው ቂያማ ላይ ማለት ባለቤቱ ሳትሰማ ለኛ መስተሄል ነው ስለዚህ ረሱል አለይሂ ሰላቱ ወሰለም እንደሰሩት መስራት خذ عني مناسككم ስላሉ ይሄን አረጉና ፀሐይ እስከሚገባ እዛው አረፋ ነበሩ ይላል ከዛ በኋላ ወደ ሙዝደሊፋ የሚባል ቦታ አለ ወደዛ ሊመለሱ وأردف أسامة بن زيد بن حارثة حبه وابن حبه أسامة بن زيد يتسنون صحابي رضي الله عنهما ساتشون أفناتت وأسقالبنا ودفع كعرفة ودى مزدلفة تملسوا إلى حتى أتى مزدلفة مبال بوتاس كم يدرس درس فصلى بها المغرب والعشاء جماعة تأخير ودقم بعكس ما فعله في عرفة مغرب ودى عشاء أخره جماعة تأخير مغرب النعيشان سجدوا إلى بأذان واحد وإقامتين عند أذان تدرجو إقام تدرجة مغرب 3 ركعة نبلا مغرب هيبدل كذا إقام تدرجو عشاء 2 ركعة ولم يسبح بينهما شيئا بين المغرب والعشاء يسجدوا نفل يلم يسبح مالت ولم يتنفل ولم يتطوع بالصلوات يسجدوا السنة إلا تشوم بينهما ثم اضطجع حتى طلع الفجر عشان عند سجدوا لو ملكوا مولوال دكامم معلم እንዳሁኑ ሙማሃድ አይደለም طريقو በዛ ሰዓት እስከ ሱብህ ድረስ ተኙ ረሱል አለይሂ ሰላቱ ወሰለም ይላል አይ فصلى الفجر حين تبين له الصبح صبح فجر وهو ግልጽ ሲሆንላቸው بغلس ሱብህን ሙዝደሊፋ ላይ ሰገዱ ይላል بأذان وإقام አንድ አዛን አርገውና አንድ ኢቃም ተብሎ አዛንና ኢቃም ተብሎ ሱብህ ተሰገደ ثم ركب القصواء ግመላቸውን ጋለቡ حتى أتى المشعر الحرام شعر الحرام بمبال بيتاوق ቦታ አለ እዛው ሙዝደሊፋ ውስጥ እዛ እስከሚደርሱ ድረስ ጋልበው ሄዱ ይላል فاستقبل القبلة አሁንም ወደ ካዕባ ዞሩ فدعاه الله سبحانه وتعالى لمنوا وكبره الله اكبر እያሉ ቆዩ وهلله ووحده تهليلم توحيدም ማረጉ الله سبحانه وتعالى ذكر አበዙዛ مشعر الحرام ላይ ይላል فلم يزل واقفا حتى أسفر جدا የቆመው ከመሆን አልተወገዱም ወለል እስከሚል ድረስ በጣም ማለት ነው እስከሚተያይ ድረስ እስፋር ማለት ፀሐይ ከመውጣቷ በፊት ወለል የሚለው አስተያየት እሱ እስፋር ይባላል እዛ ድረስ ቆሙ አሁንም እዛ ላይ እንደቆሙ ወቀፍቱሃ ሁና وجمع كلها موقف ብለዋል ረሱል አለይሂ ሰላቱ ወሰለም ሰዎች እንዳይጋፉ እኔ እዚህ ቦታ ቆምኩ እንጂ ጀምዕ ማለት እስሙ من اسماء مزدلف የሙዝደሊፋ ስም ሌላ ስሟ ጀምዕ ይባላል እኔ እዚህ ቆምኩ እንጂ ሙዝደሊፋ በሙሉ መውቂፍ ናት ብለው ረሱል አለይሂ ሰላቱ ወሰለም ተናግረዋል ስለዚህ فدفع من المزدلفة إلى منى قبل أن تطلع الشمس እንግዲህ አህሉ ጃሂልያ አንዳንድ ጊዜ ይخልፋሉ ረሱል አለይሂ ሰላቱ ወሰለም እነሱ ከሙዝደሊፋ የሚመለሱት بعدما تشرق الشمس ፀሐይ ከወጣይ በኋላ ነበር አህሉ ጃሂልያ ወደ ሚና የሚመለሱት ከሙዝደሊፋ እንግዲህ ሙዝደሊፋ ፊለፊት ሰቢር የሚባል ትልቅ ተራራ አለ يخاطبونه يقولون اشرك ثبير كيما نغير በሱኩንም ነው የሚሏሉ اشرك ثبير كيما نغير ፀሐይ መጀመሪያ ስትወጣ እዛ ተራራ ላይ ስለምትወጣ ፀሐይ ትወጣብህ እኛ እንድንመለስ ወደ ሚና ይሉ ነበር አህሉ ጃሂልያ ፀሐይ ከወጣች በኋላ ነበር የሚመለሱ ረሱል አለይሂ ሰላቱ ወሰለም تحقيقا لمخالفتهم ፀሐይ ከመውጣቷ በፊት ከሙዝደሊፋ ወደ ሚና
ተመለሱ እንግዲህ ከዓረፋ እስከ ሙዝደሊፋ ማንን አፈናጠዋል ብለናል ሳማ ብን ዘይድ ብን ሐሪብ አሁን ደግሞ ከሙዝደሊፋ ወደ ሚና ሲመጡ وأردف الفضل بن عباس رضي الله عنهما حتى أتى بطن محسر كمزدلفة اسكمنا سمتو دقمو يقوتاتشو اللج الفضل بن العباس السنة ويفناتتو تلا بطن محسر مبال ألا وادينو السوس كم درس درس يدو إلا فحرك قليلا بطن محسر سدرسو ትንሽ ግመላቸውን ኮለኮሉና ፈጠን አርገው አለፉ ይሄ እንግዲህ አዛብ የወረደበት ቦታ በጥኑ ሙሐሲር ማለት ዋዲ ሙሐሲርም ይባላል አብራሃት አልአሽረም በላ የመጣበት ጦይረን አባቢል የተላከበት ቦታ ነው ለአብራ ከየመን ካዕባን አፈርሳለሁ ብሎ መጥቶ እዚህ ዋዲ ሙሐሲር የሚባለው ቦታ ሲደርስ አላህ Subhanahu Wa Ta'ala አርሰለ ያው እንደተናገረው ወአርሰለ عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول يا بلاء وردبت بوتا سلونا እንደዛ አይነት በላእ ወረደባቸው ሰዎች ቦታ ያለቀሳችሁ ካልሆናችሁ አትግቡ ብለዋል ረሱሉ አለይሂ ሰላቱ ወሰለም አሁን ለጉብኝት ይታያል ሙኻለፋ ነው ሁሉም ነገር ስለዚህ ረሱሉ አለይሂ ሰላቱ ወሰለም በደም ሮጥ ብለው አለፉት ያንን ቦታ ይላል ዋዲ ሙሐሲር طيب ثم سلك الطريق الوسطى التي تخرج على الجمرة الكبرى እንግዲህ ሁለት ሶስት መንገዶች አሉ ከሙዝደሊፋ ወደ ሚና የሚያደርሱ የመካከለኛውን መንገድ ያዙ ነው ረሱሉ አለይሂ ሰላቱ ወሰለም الوسطى ማለት መካከለኛውን መንገድ ያቺ መንገድ ቀጥታ ወደ ጀምረተ العقبة የምታወጣ የሆነችውን መንገድ ኩብራ ማለት ጀምረተ العقبة እንግዲህ يوم النحر አራት ስራዎች ይሰራሉ ብለናል ዛሚና ላይ የመጀመሪያው ይሄ ነው ጀምረተ العقبة ትወረውራል በሰባተታ حتى أتى الجمرة التي عند الشجرة بذا ساعة ذاف نبر مالك وهي الجمرة الكبرى نفسها كانت عندها شجرة في ذلك الزمان وتسمى بجمرة العقبة وبالجمرة الأولى ولا تسمى تشالوت جمرة العقبة تبالالي هنا داقت أكابابي سلنبرت أكابابي ينبر جمرة الأولى تبالالي ይሄ እንግዲህ በአብዛኛው አሁን የታወቀው ጀምረተል ኡላ በማለት ከወዳ ከሚና የሚመጣው ይሄ እንግዲህ ከመካ ስትመጣ ወደ ሚና መጀመሪያ የምታገኛት ጀምረተል አቀባ ማለት ከመካ ወደ ሚና ስትመጣ መጀመሪያ የምታገኛት የሚወረወርባት ቦታ ليست من ሚና ይላሉ بعض الناس ወደ መካ ድንበር ላይ ነው የምትገኘው ይላሉ አልሙሂም እሷ ደረሱ فرماها بسبع حصيات ሰባት ጠጠር وروروا الزاس درس جمرة العقبة يكبروا مع كل حصاة منها سبات هلو سترطروا الله أكبر سوروروا مالتين الله أكبر سبات هلو سورور يكبرون يوروروا تلا مثل حصل خذف قريه من ورور تنشتترنا مهون بتعم تلك مهون يلبت بتعم دقمو عشوان مهون يلبت رمى من بطن الوادي يورورت كشلقو ودلاينو كتاج ودلاي ثم انصرف الى المنحر ሁለተኛው ስራ ይሄ ነው ከዛ የሚታረድበት ቦታ አለ ወደዛ ተመለሱና فنحر 63 بدنة بيده ከባድ ስራ ነው ያለው 63 ግመል በእጃቸው አረዱ ረሱሉ አለይሂ ሰላቱ ወሰለም እንግዲህ 5 5 7 3 እያደረጉ 63 ሁሉ ባንድ አልቀረቡላቸውም ይባላል ومن معجزاته صلى الله عليه وسلم كنا يزدحمنا عليه አንተ አሁን ቢላዋ ይዘካየህ በሬም ቢሆን ፍየልም ቢሆን ለማምለጥ ይሞክራል እንደሚሞት ያውቀዋል ግን ረሱሉን አለይሂ ሰላቱ ወሰለም كنا يزدحمنا عليه እኔን በፊት وهذا من معجزاته صلى الله عليه وسلم ስለዚህ 63 በእጃቸው አረዱ ይላል በአጠቃላይ እንግዲህ ዓሊም ማመጡት ጋር ሆኖ ወደ 100 ሀዲ ነበር 63ቱን ራሳቸው አረዱ ይላል ثم اعطى عليا فنحر ما غبر علي رضي الله عنه የቀረው ተሰጣቸውና የቀረውን علي رضي الله عنه አረዱ وهي 37 بدنة ቀሩት 37 ግመሎች تمام ال100
واشركه في هديه علي እንግዲህ እዛው አሻርከውታል እሳቸውም ይዘው ያመጡት ስለነበር طيب ስለዚህ ረሱሉ አለይሂ ሰላቱ ወሰለም የመጀመሪያ ስራ ጀምረተል አቀባ ብለናል ትወረወራለች ከዛ ወደ መንሐር ይከድና ነሐርቱሃ ሁና ወሚነን ኩሉሃ መንሐር ዝም ላይ ረሱሉ አለይሂ ሰላቱ ወሰለም ሰዎች ሙጭኝ እንዳይሉ እኔ ዛሃር ደርኩ እንጂ ሚና ድንበር ከሆናችሁ ማንኛውም አካባቢ ማረን ትችላላችሁ ብለው ረሱሉ አለይሂ ሰላቱ ወሰለም ተናግረዋል ከዛ በኋላ ثم امر من كل بدنه ببضعه بفتح الباء وكسرها ይባላል ከየበደናዎቹ ከየመተው ሁሉ የሆነ ቁራጭ ስጋ እንዲሰበሰብ አዘዙ ይላል فجعلت في قدر ድስት ላይ ተጨመሩ እነዛ ስጋዎች فطبخت ተቀቀለችና فاكلا من لحمها وشربا من مرقها رسول عليه الصلاه والسلام ان علي ከነዛ ከተቀቀሉ ስጋዎች በሉ ከመረቁም ጠጡ ስለዚህ ሁለት ስራ ሰው هدي القران ይባላል መብላት ይችላል هدي القران هدي التمتعም كذلك እንግዲህ جزاء الصيد የሚባልና هدي النذر የሚባል ሌሎች አሉ እነሱ ላይ تتركها لفقراء الحرم በዛ ሰዓት ነው እንግዲህ فقراء الحرم ስለነበሩ ለነሱ ይተዋላት በላማ هدي القران ላይ እና የኛው ላይ መብላት ይችላል ወደ ሶስተኛው ስራ ደግሞ አሁን ለሄዱን ثم ركب رسول الله صلى الله عليه وسلم فأفاض إلى البيت فصلى بمكة الظهر صلى الله عليه الصلاة والسلام جمرة الكبرى وروروال جمرة العقبة هدياتشون أردوال ليلة من مستر سرال الزبي الفوم حلق مبال نقران ايه تحلل الأول يبالال أو التحلل الأصغر يبالال أنت جمرة العقبة كورولك بوهالا هدي كاللبه هديهن كاردك بوهالا راسن تلاجعله من عال ملاجته أفضل مستكاكلم تچلال بايهون شرطو ሁሉም መሆን አለበት አንዳንድ ሰዎች ጓደኛው ጋር ይሄዱና ይላሉ እንግዲህ እኔ ያላየው መቀስ ይዝና ሲጨርስ ቁረጥልኝልና የሆነ ቦታ ላይ ብጭብጭቅ ያደርጋል ይሄ አያብቃቃ እንደዛ አይነት የለም ካላጨህ በሙሉ ትላጫለህ ከተስተካከልክም በሙሉ ተስተካከላለህ والحلق افضل رسول عليه الصلاه والسلام ዱዓ ሲያደርጉ ለሙሐሊቆች 3 ጊዜ አድርገው والمقصرين እያሏቸው በአራተኛው ነው اللهم ارحم المقصرين ያሉ ስለዚህ حلق حج ላይ ተሐሉል ከዛ በኋላ ይሄን ካረጉ በኋላ ቀስዋን ጋለቡና ወደ መካ ሄደው ጧፍ الافاضه የሚባል ጧፍ አለ እሱን አረጉ ሩክን ነው من اركان الحج ካለሱ ሐጅ አይሆን طيب ዙሁርን ባሁኑ አባባል የዘጠነኛው ቀን የአስረኛው ቀን ዙሁር የተሰገደው የት ነው መካ ነው አሉ ረሱሉ አለይሂ ሰላቱ ወሰለም የሰገዱ فاتى على بني المطلب بنو المطلب እንግዲህ ሃሽም በተሰቦች ማለት ነው يسقون على ዘምዘምን ያጠጡ ረሱሉ አለይሂ ሰላቱ ወሰለም መጡ በሚያጠጡበት ሰዓት ይላል فقال انزعوا بني عبد المطلب አው ብሽሩ ወሃያ ወጣችሁ ሰዎችን አጠጡ ብለው ገፋፏቸው فلولا ان يغلبكم الناس على سقايتكم لنزعت معكم رسول الله عليه الصلاه والسلام አብሬ በባሌ ከቢኡሩ ዘምዘም ውሃ አወጣ ነበር እናንተ ጋር አግዛችሁ ነበር ነው ግን ምን ፈርቼ ነው የታውቁታሉ ሰዎች ያቸንፏችኋል ረሱሉ የሰሩት ነገር ነው ለእናንተ ብቻ ማናረገው እኛም የረሱሉን ሱና ሄው ማረግ አለብን ብለው ሰዎች ይጨቃጨቁና ያቸንፏችኋል በየ ፈርቼ እኔም ውሃ አወጣ ነበር ጥሩ ስራ ነው ያዛችሁት ሁጃጅ ማጠጣት ጥሩ ስራ ነው ብለው ረሱሉ አለይሂ ሰላቱ ወሰለም አጸደቁላቸው ሲቃያው طيب فناولوه دلوا فشرب منه رسول عليه الصلاه والسلام እዛም ያወጡት ሰዎች እና አባስ ናቸው ብለናል የሆነ በባሌ ውሃ ወጡና ሰጧቸው ረሱሉ አለይሂ ሰላቱ ወሰለም ጠጥተዋል እንደውም አባስ ናቸው ይሄ አብረው ተፈናጠው የሄዱት ሰውዬ አልፈድል ነበሩ ልጅየው رسولنا عليه الصلاه والسلام ሲያው አባስ يحترمه غايه الاحترام رسولنا عليه الصلاه والسلام ይሄ ሁሉ ሰው የሚጠጣበት ዕቃ ነው
ለየት ያለ ዕቃ አንጣልኝ አሉ ይባላል ለልጃቸው ለአልፈድል ኢብኑ አልዓባስ ለረሱሉ አለይሂ ሰላቱ ወሰለም እምሰጥበት እጅ ያልነካካው ለየት ያለ ዕቃ ይምጣላቸው አሉላ ለቢሪ ረሱል ሰለላሁ ዐለይሂ ወሰለም ሰው በሚጠጣበት ስጠኛ እና ሰጧቸው በዛው ማው ዘምዘም ጠጥተው ሲቃያውን ባርከውላቸው ከዛ በኋላ ደግሞ ወደሚቀጥለው ኢንሻአላህ في درسنا القادم እንገባለን ይሄንን አረቡ ረሱል አለይሂ ሰላቱ ወሰለም ሐጀተል ወዳዕ እንግዲህ አላለቀም نكتفي بهذا والله سبحانه وتعالى اعلم صلى الله وسلم على نبينا محمد وعلى اله